በክርስትና ታሪክና በቅዱሳን መጻሕፍት ውስጥ ስማቸው በጉልህ የተጻፈ ታሪካቸው ለብዙዎቻችን ሚስጥር ሆኖ የቆየ ታላላቅ ቅዱሳን አባቶች አሉ። ከእነዚህ መካከል ዛሬ የምንመለከተው ታሪክ ስለ አምላካችን ኢየሱስ ክርስቶስ ታማኝ አገልጋይ ስለ ቅዱስ ናትናኤል ነው። ይህ ታላቅ አባት ከጌታችን ቅዱሳን ሐዋርያት መካከል ዕድሜ ጠግቦ በ150 ዓመቱ የተሰዋና ከሐዋርያት ሁሉ ዘገይቶ በምድር ላይ የኖረው ብቸኛው ሐዋርያ ነው። ንጉሥ ሄሮድስ 144,000 ሕፃናትን በግፍ ሲፈጅ ይህ ሕፃን በእግዚአብሔር ድንቅ ጥበብ እናቱ በበለስ ዛፍ ላይ ደብቀው እንዴት ሊተርፍ ቻለ? ጌታችን ኢየሱስ ክርስቶስ በልቡ ሽንገላና ክፋት የሌለበት እውነተኛ እስራኤላዊ ሲል የመሰከረለት በምን ምክንያት ነው? በገሊላ ቃና ሰርግ ላይ ጌታችን ውሃውን ወደ ወይን የለወጠበት ያ የመጀመሪያ ታላቅ ታምር ከዚህ ሐዋርያ የቤተሰብ ሕይወት ጋር ምን የሚያገናኘው ሚስጥር አለ? ዛሬ በዚህ ሰፊና ዝርዝር ቪዲዮ የኢየሩሳሌም ሁለተኛው ኤጲስቆጶስ ስለሆነው ኦሪትን ከታላቁ መምህር ከገማልያል እግር ስር ተምሮ በበለስ ስር ሆኖ መሲን ስለናፈቀው ስለ ቅዱስ ናትናኤል ሰማዕትነትና አስገራሚ የሕይወት ጉዞ ሙሉ ታሪክ የቤተክርስቲያንን የታሪክ መጽሐፍትና ገድለ ሐዋርያትን ዋቢ አድርገን እንነግራችኋለን። ይህን መንፈሳዊ ጉዞ ከመጀመራችን በፊት ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። ይህ ቅዱስ ሐዋርያ የተወለደው ከእስራኤላውያን ወላጆቹ ሲሆን የትውልድ ዘመኑም ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ በቤተልሔም ግዛት በተወለደበት በዚያ የታሪክ ምዕራፍ አካባቢ ነበር። ወላጆቹ ፈሪሃ እግዚአብሔር ያላቸው ሕገ ኦሪትን የሚጠብቁ ንጹሐን እስራኤላውያን ነበሩ። ይህ ቅዱስ ሐዋርያ ገና በሕፃንነቱ ታላቅ የእግዚአብሔር ጥበብና ጥበቃ የተገለጠበት ነበር። የታሪክ መጻሕፍት እንደሚነግሩን ሰብአ ሰገል ወይም የምስራቅ ነገስታት ኮከብ መርቷቸው ወደ ኢየሩሳሌም በመጡ ጊዜ የተወለደው የአይሁድ ንጉሥ ወዴት ነው ብለው ጠየቁ። ይህንን የሰማው ጨካኙ ንጉሥ ሄሮድስ መንግስቴን የሚቀማኝ ሌላ ንጉሥ ተወለደ በሚል ታላቅ ፍርሃትና ቅናት ወደቀ። ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከብ የታየበትን ዘመን በጥንቃቄ ከተረዳ በኋላ ሰብአ ሰገል በሌላ መንገድ ወደ አገራቸው መመለሳቸውን ሲያውቅ እጅግ ተቆጣ። በመሆኑም በቤተልሔምና በአውራጇ ሁሉ ያሉትን እድሜያቸው 2 ዓመትና ከዚያ በታች የሆኑትን ሕፃናት በሙሉ እንዲታረዱ ታላቅና አስፈሪ አዋጅ አወጣ። ጭፍሮቹም ሰይፋቸውን መዘው ወደ ይሁዳ መንደሮች ተሰማሩ። በዚያን ጊዜ በይሁዳ ምድር ታላቅ ለቅሶና ዋይታ ሆነ። ራሔል ስለ ልጆቹ አለቀሰች፣ መጽናናትም አልፈለገችም። በዚህ አስፈሪ የሞት ቀጠናና የደም ጎርፍ ውስጥ ይህ ሕፃንም ከእናቱ ጋር ነበር። የሄሮድስ ጭፍሮች ወደ ቤታቸው ሲቀርቡና የሌሎችን ሕፃናት የሞት ጩኸት እናቱ በሰማች ጊዜ ልጁን የምታድንበት ምንም አይነት ምድራዊ መንገድ አልነበራትም። ሆኖም ግን የእግዚአብሔር መንፈስ ድንቅ ጥበብን በልቧ አሳደረባት። እናትየዋ ልጇን በቅርጫት ውስጥ በጥንቃቄ አደረገችው። ከዚያም ከቤታቸው አጠገብ ወደ ነበረው ሰፊ የበለስ ዛፍ ወሰደችው። በበለስ ዛፍ ላይ ጥቅጥቅ ባሉ ቅጠሎችና ቅርንጫፎች መሃል ቅርጫቱን በጥንቃቄ ደበቀችው። የሄሮድስ ጭፍሮች ወደ ቤት ገብተው ቢፈልጉም ሕፃኑን ሊያገኙት አልቻሉም። ጭፍሮቹ አካባቢውን አምሰውና አውድመው ከሄዱ በኋላ እናቱ በስውር እየወጣች ከበለስ ዛፍ ላይ ቅርጫቱን አውርዳ ታጠበውና መልሳ በዚያው በበለስ ዛፍ ላይ ትደብቀው ነበር። እግዚአብሔር ለታላቅ ሐዋርያ አገልግሎት የመረጠውን ይህን ሕፃን ከሄሮድስ ሰይፍ በዚህ አስደናቂ ጥበብ አተረፈው። ይህ ሕፃን አድጎ ለአቅመ አዳም ሲደርስ በተለያዩ ስሞች ይጠራ ነበር። የመጀመሪያ ስሙ ስምዖን ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ናትናኤል ብሎታል። ናትናኤል ማለት የእግዚአብሔር ስጦታ ማለት ነው። በባልንጀሮቹ በቅዱሳን ሐዋርያት ዘንድና በወንጌል ላይ ደግሞ የቃናው ስምዖን ወይም ቀናተኛው ስምዖን ተብሎ ተጽፏል። የቃናው ስምዖን የተባለበት ምክንያት ያደገውና ይኖር የነበረው በገሊላ ክፍል በምትገኘው በቃና ከተማ አካባቢ ስለነበር ነው። ቀናተኛው የተባለበት ምክንያት ደግሞ እሱ ምሁረ ኦሪት የብሉይ ኪዳን ሕግና ስርዓት አዋቂ ስለነበርና ለሕግ እግዚአብሔር እጅግ የሚቀና ኃጢአትንና ክፋትን የሚጠላ ንጹሕ ሰው በመሆኑ ነው። እስኪ አሁን ደግሞ በዮሐንስ ወንጌል ምዕራፍ 2 ላይ የተጠቀሰውንና በክርስትና ታሪክ ውስጥ እጅግ ታዋቂ የሆነውን የቃና ዘገሊላ ሰርግ ሚስጥር ከዚህ ሐዋርያ ታሪክ ጋር እያያያዝን እንመልከት። በዚያ በገሊላ ቃና መንደር ታላቅ የሰርግ ድግስ ተደግሶ ነበር። የሰርጉ ባለቤት ወይም ሙሽራው ዶኪማስ ይባል ነበር። ይህ ዶኪማስ ደግሞ የቅዱስ ናትናኤል ያጎቱ ልጅ ነበር። በዚያ ሰርግ ላይ ጌታችን ኢየሱስ ክርስቶስ፣ ድንግል ማርያምና ደቀ መዛሙርቱ ተጠርተው ነበር። ለመሆኑ ጌታችንና ደቀ መዛሙርቱ ወደዚህ ሰርግ የተጠሩበት ዋነኛው ምክንያት ምን ነበር? አንደኛውና ዋነኛው ምክንያት ይህ የቅዱስ ናትናኤል የሥጋ ዝምድናና የቤተሰብ ትስስር በመኖሩ ምክንያት ነው። ጌታችን በዚያ ሰርግ ላይ ተገኝቶ የወይን ጠጅ ባለቀ ጊዜ ውሃውን መዓዛው ወደማይጠገብ ወይን የለወጠበት ያ የመጀመሪያው ታምር ነበር።
በዚህ በቅዱስ ናትናኤል ሀገርና በዘመዶቹ ቤት የተደረገ ታላቅ ምስጢር ነበር። ይህም ናትናኤል ስለ ጌታችን አምላክነት ያለው ዕውቀት የበለጠ ያጸናለት ክስተት ነበር። ቅዱስ ናትናኤል ቀደም ብለን እንደገለጽነው በዘመኑ ከነበሩት ታላላቅ ሊቃውንት መካከል በተለይም በታላቁ መምህር ገማልያል እግር ስር ቁጭ ብሎ ኦሪትንና የነቢያትን መጽሐፍት ጠንቅቆ የተማረ ሊቅ ነበር። ሕጉንና ትንቢቱን በተማረ ቁጥር ግን በልቡ ውስጥ አንድ ታላቅ መለኮታዊ ፍቅር አደረበት። እሱ ዘወትር ብቻውን ወደ በለስ ዛፍ ስር ይሄድና ቁጭ ብሎ በሐሳብ ይተክዝ ነበር። የነቢያት ትንቢት የሚፈጸመው መቼ ነው? እስራኤልን ከሮማውያን ቀንበርና ከኃጢአት ባርነት የሚያድናት መሲህ ምነው ቀረ? በዓይኖቼ ሳላየው ሞት ሆን እያለ በልቡ እያሰበ ወደ ፈጣሪም በእንባ ይጸልይ ነበር። እሱ በቸርነት ከበለስ ዛፍ ስር ሆኖ የሚሰማውን ሐዘን፣ ናፍቆትና ጸሎት የሚያውቅበት ምንም ምድራዊ ሰው አልነበረም። ነገር ግን የተሰወረውን በስውር የሚደረገውንና የልብን ምስጢር በጥንቃቄ የሚረዳው አምላካችን ክርስቶስ ይህንን የናትናኤልን የልብ ሐሳብና ጸሎት ያውቅ ነበር። በወቅቱ ፊልጶስ ጌታን አግኝቶት ተከትሎት ስለነበር ልቡ በደስታ ተሞልቶ ወደ ወዳጁ ናትናኤል እየሮጠ ሄደ። ፊልጶስም ናትናኤልን ባገኘው ጊዜ ሙሴ በሕግ ነቢያትም ስለሱ የጻፉለትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝቼዋለሁ አለው። ናትናኤል ግን በሕግ አዋቂነቱና በነቢያት መጻሕፍት ዕውቀቱ ምክንያት መሲሁ ከናዝሬት ሳይሆን ከቤተልሔም እንደሚወጣ ያውቅ ስለነበር ከናዝሬት መልካም ነገር ሊወጣ ይችላልን ሲል ተከራከረ። ፊልጶስ ግን ረጅም ክርክር ውስጥ ሳይገባ መጣህ እያለው። ናትናኤል ከፊልጶስ ጋር ሆኖ ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ጌታችንም ናትናኤል ወደ እሱ ሲመጣ ባየው ጊዜ እነሆ ተንኮል የሌለበት እውነተኛ የእስራኤል ሰው ሲል በብዙ ሕዝብ ፊት መሰከረለት። ናትናኤልም እጅግ ደነገጠ። ይህ ሰው ለመጀመሪያ ጊዜ እያየኝ እንዴት ሊያውቀኝ ቻለ ብሎ በማሰብ ጌታችንን ከወዴት ታውቀኛለህ ሲል ጠየቀው። ጌታችን ኢየሱስ ክርስቶስም ያንን ምድራዊ ፍጡር የማያውቀውን እናቱ ብቻ የምታውቀውንና እሱ ብቻ በልቡ የያዘውን ታላቅ ምስጢር ነገረው። ይህም ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ይህ ቃል ለናትናኤል ተራ ቃል አልነበረም። ገና በሕፃንነቱ እናቱ ከሄሮድስ ሰይፍ ለማዳን በበለስ ላይ የደበቀችውን እሱም መሲሁን ናፍቆ ከበለስ ስር ሆኖ ያደረገውን ምስጢራዊ ጸሎት የሚያውቅ ከአምላክ በቀር ማንም ሊያውቅ እንደማይችል ወዲያውኑ ተረዳ። በዚያን ቅስፈት ክርክሩ በሙሉ ጠፋ። በጌታችን እግር ስር ተንበርክኮ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ብሎ ታላቅ ምስክርነትን ሰጠ። ጌታችንም ከበለስ በታች አየው ስላልኩ አመንክ? ከዚህ የሚበልጥ ነገር ታያለህ አለው። ከዚህ ድንቅ ጥሪ በኋላ ቅዱስ ናትናኤል ከጌታችን ሳይለይ ምስጢረ መንግሥተ ሰማያትን በጥልቀት ተማረ። ጌታችን ተሰቅሎ ሞቶ ተነስቶና አርጎ በዓለ ኀምሳ በደረሰ ጊዜ ቅዱስ ናትናኤል ከሌሎቹ ሐዋርያት ጋር በአንድነት በማርቆስ እናት ቤት ተሰብስበው ሳለ በጸጋ መንፈስ ቅዱስ ተሞላ። በልሳናት የመናገርና ድንቅ ታምራትን የማድረግ ኃይል ተሰጠው። ከዚህ በኋላ በክርስቶስ ፍቅር ሰክሮና ተሞልቶ ወንጌልን ለማስፋፋትና የሰዎችን ነፍስ ለማዳን ወደ ተለያዩ የዓለም ክፍሎች በተለይም ወደ አሕዛብ ሀገራት ተሰማራ። የጣዖት አምልኮ በነገሰባቸው ጨለማ በዋጣቸው ሀገራት እየዞረ በጌታችን በኢየሱስ ክርስቶስ ስም ታላላቅና አስገራሚ ድንቅ ታምራትን አደረገ። ሙታንን ያስነሳ ነበር። ለዘመናት በጨለማ የኖሩ ዕውራንን ያበራ ነበር። አንካሶችንም ያቀና ነበር። አጋንንትንም ያሳድድ ነበር። በሱ ትምህርትና ታምራት ምክንያት እጅግ ብዙ አሕዛብ የጣዖት አምልኮን ትተው ጣዖታቸውን ሰባብረው ወደ እውነተኛው የክርስቶስ ብርሃንና እምነት ተመለሱ። ነገር ግን ይህ አገልግሎቱ በቀላሉ የተከናወነ አልነበረም። በሄደበት ሁሉ የጣዖት ካህናትና ነገስታት በቅናት ይነሱበት ነበር። እጅግ ብዙ መከራዎችን፣ ጅራፎችን፣ የክብር እስራትን ስለ ክርስቶስ ስም በደስታና በትዕግስት ተቀብሏል። የዚህ ታላቅ ሐዋርያ ታሪክ ሌላውና እጅግ የላቀው ምዕራፍ የሚጀምረው በቅድስት ከተማ በኢየሩሳሌም ነው። የጌታችን ወንድም የተባለውና የመጀመሪያው የኢየሩሳሌም ኤጲስቆጶስ የነበረው ቅዱስ ያዕቆብ በአይሁድ እጅ በግፍ ተወግሮና ተደብድቦ በሰማዕትነት ካረፈ በኋላ ያንን ታላቅና ቅዱስ መንበር የሚረከብ መንጋውን በጥበብ የሚጠብቅ እውነተኛ መሪ አስፈልጎ ነበር። በዚያን ጊዜ ሐዋርያትና የኢየሩሳሌም ምዕመናን በአንድነት መክረው ያንን ታላቅ የኢየሩሳሌምን መንበር እንዲረከብ የመረጡት ቅዱስ ናትናኤልን ነበር። እሱም ሁለተኛው የኢየሩሳሌም ኤጲስቆጶስ ሆኖ ተሾመ። በዚህ ታላቅ ስልጣኑና አባትነቱ ለአይሁድና ለአሕዛብ ሳይፈራ ወንጌልን በኃይል ሰበከ። የክርስቶስን መንጋ በቅድስና በንጽህናና በጥበብ ጠበቀ። ቅዱስ ናትናኤል በኢየሩሳሌም መንበር ላይ ሆኖ በታላቅ ተጋድሎ ሲያገለግል ወንጌል እየሰፋ የአይሁድ ምኩራቦች ደግሞ እየቀዘቀዙ መጡ። በዚህም ምክንያት በአይሁድ መሪዎችና ጸሐፍት ዘንድ ታላቅ ምቀኝነትና ክፋት በረታበት።
ዘወትር መከራ እያጸኑበት እንዲታሰርና እንዲገረፍ ያደርጉት ነበር። በመጨረሻም የናዝሬቱን ኢየሱስን ስብከት ትተህ ክርስቶስን ክደህ የጥንቱን የኦሪትን ሥርዓት ብቻ ተቀበል የሚለውን የአይሁድን አስገዳጅ ትእዛዝ በታላቅ ድፍረት አሻፈረኝ አላቸው። እኔ እስከ ሕፃንነቴ ጀምሮ በበለስ ላይ የጠበቀኝን የልቤን ምስጢር አውቆ የጠራኝን አምላኬንና መድኃኒቴን ኢየሱስ ክርስቶስን አልክድም በማለት እስከ ሞት ድረስ ታማኝነቱን መሰከረ። በዚህም ምክንያት በአይሁድ እጅ በግፍና በስቃይ ተመትቶ በሰማዕትነት ሕይወቱ አልፋለች። እንግዲህ እዚህ ጋር ነው ታላቁና አስገራሚው የታሪክ ምስጢር የሚገለጠው። በቅዱሳን ገድል፣ በገድለ ሐዋርያትና በቤተ ክርስቲያን የታሪክ መዛግብት ላይ በግልጽ እንደተጻፈው ይህ ቅዱስ ሐዋርያ ሰማዕትነትን የተቀበለውና ያረፈው በ150 ዓመቱ ነበር። ይህ እጅግ አስደናቂና ረጅም ዕድሜ ነው። ይህ ማለት ምን ማለት መሰላችሁ? ጌታችን ከመረጣቸው ከ12ቱ ሐዋርያት መካከል በምድር ላይ በስጋ እጅግ ረጅም ዘመን በመኖር ወንጌልን ለብዙ ትውልዶች ያካፈለና በመጨረሻም የሰማዕትነት አክሊልን በመቀዳጀት ያረፈው ታላቅና የመጨረሻው አባት ቅዱስ ናትናኤል ነው። ገና በሕፃንነቱ ከሄሮድስ ሰይፍ ለመዳን እናቱ በበለስ ዛፍ ላይ የሸሸገችው ያ ሕፃን ዕድሜ ጠግቦ በ150 ዓመቱ በክብር በጽናትና በሰማዕትነት አክሊል ሕይወቱ ተፈጸመ። የሐዋርያው የቅዱስ ናትናኤል ረድኤት በረከትና አማላጅነት ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ዛሬ በሰፊው ያቀረብንላችሁ የታላቁ ሐዋርያ የቅዱስ ናትናኤል ሙሉ የሕይወትና የሰማዕትነት ታሪክ ይህን ይመስል ነበር። ታሪኩ መንፈሳዊ ዕውቀትና ብርታት እንደሰጣችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች ክርስቲያኖችን መንፈሳዊ ትምህርት እንዲሆን ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ እጅግ አስገራሚና ድንቅ በሆኑ የቅዱሳን ታሪኮች እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸሎት በረከት ከሁላችን ጋር ይሁን። ቸር ሰንብቱ።